ፐርሰን ነው እሱ በአማኞች ውስጥ የሚኖር። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ተብሏል። ኦኬ፣ የመጣበት ሚሽን አለ። ኢየሱስ ክርስቶስ የመጣው መስዋዕት ለመሆን እንደሆነ ሁሉ ደሴም ካይንድ እንደርሱ የሆነው መንፈስ ቅዱስ ደግሞ የመጣው የዳኑትን ሰዎች በልባቸው ክርስቶስን እያበራላቸው ስለ ክርስቶስ እየመሰከረ እየተናገረ አገልጋዮችን እያገዘ ምን መናገር እንደሚገባቸው የማያውቁትን ሰዎች እያናገረ እንዴት መጸለይ የሚገባቸው የማያውቁትን ሰዎች እንደ እግዚአብሔር ፍቃድ የሆነውን ጸሎት እየሰጠ ድካማቸውን እያገዘ ስለ ቅዱሳን እየማለደ ቤተ ክርስቲያንን ንጹሕ የሚያረጋት ማራናታ እንድትል ሊሰራት በመንፈስ አብራችሁ ትሰራላችሁ ስላለ ሊሰራት የመጣ ሰዎች በራሳቸው ስለማይችሉ የሕይወት ውሃ ወንዝ ሆኖ ፍሬያማ ሊያደርጋት ቤተ ክርስቲያንን የመጣ አምላክ ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስ በእኔ ያለ ብለን አርቲቡርቲ የምናወራ ከሆነ እሱን እኛንን የምናወራው ፈጥረን ነው የምናወራው፣ ከአእምሯችን ነው የምናወራው። መንፈስ ቅዱስ ለዛ አይደለም የመጣ። መንፈስ ቅዱስ የእግዚአብሔር ልጅ መሆናችሁን ሊመሰክርላችሁ፣ መዳናችሁን ያረጋገጣችሁት በመንፈስ ቅዱስ ነው። በነገራችን ላይ በቃሉ ልክ ስታምኑ መዳን የተረጋገጠው በውስጣችሁ ያለ ስጋት እንድትኖሩ ሕሊናችሁን ያነጻው እግዚአብሔር እንድታመልኩ ያገዛችሁ መንፈስ ቅዱስ ነው። ከሌሎች በልጠን አይደለም። ዛሬ ክርስትና እያላችሁ ጸድቃል ስትለው ጸድቅ ያለው ማለት አይችልም። ድናል ስትለው ድኛለሁ ማለት አይችልም። ድኛለሁ እንኳን ቢላ አሁን ብትሞት ወዴት ትሄዳለህ ብትለው እኔ እንጃ አላቅም እሱ ነው የሚለ። ለምን አይቻልም? ያለ ሆሊ ስፒሪት በፍጹም። ይህ ብቻ አይደለም፣ ኢየሱስ ክርስቶስ ጌታ ነው ብሎ መመስከር አይችልም። እኔ ወዛደር ነው ብያለሁ ወይ ይላል። እንደ ቀላል አትየው። መንፈስ ቅዱስ የመጣው ክርስቶስ ጌታ እንደሆነ ምላስ ሁሉ እንዲመሰክር የሚያስችል ስለ ክርስቶስ የሚመሰክር በአሕዛብ በነገሥታት ፊት ቆማችሁ ስለ ክርስቶስ መናገር እንድትችሉ የሚሰጣችሁ መንፈስ ቅዱስ ያለ ሚሽኑ የምታውሉ አንዳንድ ጴንጤዎች አስተውሉ። ልክ አይደላችሁ። ስሙን አታጥፉት። እሱ እናንተ በምትሄዱበት መንገድ አይሄድም። እሱ መሪ እንጂ ተመሪ አይደለም። መንፈስ ቅዱስ አምላክ ነው። አስተማሪ እንጂ ተማሪያችሁ አይደለም። አንዳንድ ሰው መንፈስ ቅዱስን ሊያስተምረው ይሞክራል። አንዳንድ ሰው መንፈስ ቅዱስን ሊመራው ይፈልጋል። በዚህ መንገድ እለፍ፣ መንፈስ ቅዱስ በዚህ እለፍ፣ በዛ እለፍ፣ በዚህ ጋር ሂድ፣ በዛ ጋር ውጣ እንለዋለን። አረን ኔቨር። መንፈስ ቅዱስ እሱ የተፈራ አምላክ ነው። ሰማይና ምድርን የፈጠረ አምላክ ነው። በእኛ ውስጥ ያለው ክብር ለስሙ ይሁን፣ ክብር ለስሙ ይሁን። መንፈስ ቅዱስን በዋሹት ጊዜ በቤተ ክርስቲያን ባልና ሚስት በአንድ ጊዜ ነው የሞቱት። በቤተ ክርስቲያን ላይ የተፈራ ቅዱስ መሆኑን አሳወቀ። ቅዱስ አምላክ ነው። ቅዱስ አምላክ ባለበት ውሸት ምናምን የማይደረግበት። ለምን? ከውሸት ነፃ አውጥቶ ነው እሱ፣ ቀድሶ ነው እሱ። መንፈስ ቅዱስ የሚቀድስ አምላክ ነው። ነፃ የሚያወጣ አምላክ ነው። መንፈስ ቅዱስ ስለ ክርስቶስ የሚሰብክ አምላክ ነው። ኦኬ። ለዚህ ነው የመጣው። ለዚህ ነው የመጣው። አጽናኝ ነው። በመከራችሁ ላይ ያጽናናችሁ፣ ባላችሁበት መከራ ሁሉ ያጽናናል። ሰማያዊን ዓለም ይገልጥላችኋል። መንፈሳዊን ዓለም ይገልጣል። የእግዚአብሔርን ሐሳብ ፍቃዱን በእኛ የሚሞላ እሱ ነው። እኛ ግን የዓለምን መንፈስ አልተቀበልንም፣ እንዲያው የተሰጠንን የእግዚአብሔር መንፈስ እንጂ ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ። እንዲያው ነው የተሰጠን በነፃ። ኦኬ። ያንን መንፈስ ነው የተቀበልነው፣ የዓለምን መንፈስ አልተቀበልንም። ስለዚህ ኢየሱስ ክርስቶስ ጌታ ነው የምንለው በመንፈስ ቅዱስ ነው። ይህ ብቻ ሳይሆን ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበውን በመንፈስ ገለጠልን እግዚአብሔር። ይሲ እኛ ሀገራችን በሰማይ ነው ስንል ብዙዎች ይተርቱብናል። ሀገራችን በሰማይ ነው እያሉ ይላሉ። መንፈስ ቅዱስ ያለበት ሰው እንደዚህ አይቀልድም። ሀገሬ በሰማይ ነውም ጸድቅ ያለውም የእግዚአብሔር ልጅም ነኝ እንድትል ያስቻለ ብቃት የሆነ ውስጥን በእምነት የሞላው መንፈስ ቅዱስ ነው። ሊከበር የተገባው አምላክ ነው። ሚሽኑ ምንድን ነው? ስለ ክርስቶስ ሊመሰክር ነው የመጣው። ይኸው ደግመዋለሁ። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ ምንድን ነው? አጽናኝ ነው። እርሱም የእውነት መንፈስ። ሌላው ምንድን ነው? የእውነት ነው። ከውሸት ጋር ይተባበር። የእውነት መንፈስ ከአብ የሚወጣ በመጣ ጊዜ እሱ ስለ እኔ ይመሰክራል።
እናንተም ከኔ ጋር ኖራችሁንና ትመሰክራላችሁ። ጌታ የሰጠው ተስፋ ይሄ ነው። ኦኬ። ስለዚህ ልናቀው ይገባል። አርቲ ቡርቲ ሲያወራ ሲሰብክ የሚውል ሲተነብይ የሚውል መንፈስ ቅዱስ አናቅም። እንዲህ ነው ማለት ያለባችሁ። ይሄ ነገር መንፈስ ነው ስሜት ነው። አያችሁ ደግሞ ሰዎች አታላይ ማይንድ አላቸው ወይ ማሜ፣ አታላይ ማይንድ አላቸው። መንፈስ ቅዱስ ነው የሚሰብከው አርቲቡርቲን የሚያወራው ወይስ የሰው ስሜት? በመንፈስ የተሞሉ ክርስቲያኖች ምን ይሆናሉ? ስሜታቸውን ሊከተሉ አይምሯቸው ሊታለል ይችላል። በሴጣንም ዲሲፍ አይምሯቸው ሊደረግ ይችላል። ውስጣቸው ባይገባም የሴጣንን ሐሳብ ኤቭሪዴ ሊያስተናግዱ ይችላሉ። አይምሯቸውን ካላደሱ በእግዚአብሔር ቃል የእግዚአብሔር ፍቃድ ለማወቅ ምን ሆኑ ነው የሚለው? በአይምሯችሁ መንፈስ ታደሱ እንጂ ይህን ዓለም አትምሰሉ። መጀመሪያ ለማወቅ የእግዚአብሔርን ፍቃድ ራሱ መታደስ ያስፈልጋል። ለምሳሌ ዓለም ኮተት ቆሻሻ እንደሆነች በእግዚአብሔር ቃል ካላወቅ፣ አየህ የእግዚአብሔር ፍቃድ ምን እንደሆነ አይገባህም። መከራ ለአንተ ክብር እንደሆነ በእግዚአብሔር ቃል ካላወቅ የእግዚአብሔር ፍቃድ አይገባህም። ስለዚህ በመከራ ውስጥ እንድታልፍ እግዚአብሔር ሲፈቅድ ከመከራው ለማምለጥ አንተ ደግሞ ኃጢአት ትሰራለህ ማለት ነው። አይምሮ ከታደሰ ግን በረከት አድርገህ ነው የምቆጥረው። ቅድም ስታየው እንደነበረ የተወደደ ወንድማችን ይሄ ሁሉ ህዝብ እግዚአብሔር አብሮት ካልሆነ ሰው እንዴት አብሮት ይሆናል ህዝብ ምናምን ብሎ አስብ። አያችሁ አእምሮ ሲታደስ ግን ያን ነገር ታውቀዋለህ። በደንብ ነው የምታውቀው። አይነ ተከፍቷል ማለት ይኸውልህ አጋንንትን መለየት ማለት አይደለም። እሱ ራሱን የቻለ የጸጋ ስጦታ ነው፣ የመንፈስ ቅዱስ ስጦታ። የቅዱሳን ሁሉ አይን ተከፈተ ማለት አንደርስታንዲንግ አላቸው ስለ እግዚአብሔር፣ ስለ መንፈሳዊ ዓለም። ሐሳባቸው ምድራዊ አይደለም ማለት ነው። ስለዚህ መንፈስ ቅዱስ የመጣው ስለማን ሊመሰክር ነው? ስለማን ሊመሰክር ነው መንፈስ ቅዱስ የመጣው? ከአብ የሚወጣውን መንፈስ ክርስቶስ የላከው በአማኞች ውስጥ የሚኖር በእኔና በእናንተ ውስጥ የሚኖረው መንፈስ ቅዱስ ስለማን ሊመሰክር ነው? በኮሜንት ላይ የመለሳችሁልኝ የተወደዳችሁ ስለማን ሊመሰክር ነው? መንፈስ ቅዱስ ያለባት ቤተ ክርስቲያን ስለ ክርስቶስ ብቻ ነው የምትመሰክረው። እያንዳንዱ ሰው ስለ ኢየሱስ ነው የሚያወራው። ምክንያቱም መንፈስ ቅዱስ ስለ ክርስቶስ ነው የሚያወራው እንጂ ስለ መላእክት፣ ስለ ማርያም፣ ስለ ገብርኤል፣ ስለ ምናምንም አያወራም። እዚህም ጋር ስትመጣ ቤንጤው ጋር ስለ ቁስ አቁስ ራቫፎር ምናምን የሚባል ልሳንም ምንም የለውም መንፈስ ቅዱስ። ቴኬር መጠንቀቅ ያለብን ለዚህ ነው። ግን ስሜትን አሁን መንፈስ ቅዱስ ምን መሰላችሁ? ፓወር አለ፣ ከሱ የሚወጣ ፓወር አለው አይደለ? አምላክ ስለሆነ ፓወሩ ሲሰማው አንዳንድ ሰው ደስታው ሲሰማው በዛው በአይምሮ እውቀት ስለሌለው ይስታል። ኦኬ ልሳን እየተናገረን በሞቀታ ውስጥ ሆኖ ከሰው ጋር ሊደባደብ ሊሄድ ይችላል። አይምሮ መታደስ አለበት። የዳነ ሰው የአይምሮ አመለካከት፣ አስተሳሰብ በእግዚአብሔር ቃል ካልተቃኘ ስለ መንፈስ ቅዱስ ስለ እግዚአብሔር ያለን አመለካከት ክፉ ነው የሚሆነው። ክፉን ልክ እንደ እስራኤል ልጆች መንፈስ ቅዱስ እየመራቸው እያስተማራቸው ነበረ፣ ነገር ግን አያስተውሉትም ነበረ። እንደዛ እንዳንሆን መጠንቀቅ እንዳለብን ነው የሚነግረን እና ከዛስ ቁጥር 16 ዛሬ እንግዲህ ምዕራፍ 16 እንዳትሰናከሉ። ዛሬ ትልቅ ሚስጥር ነው የምነግራችሁ። እሺ እዚች ጋር ትልቅ ሚስጥር ነው የምነግራችሁ። እንዳትሰናከሉ ይህን ተናግሬያችኋለሁ፣ ከምኩራባቸው ያወጧችኋል። ኦኬ ይህን ተናግሬያችኋለሁ። ምን እንዳትሉ? እንዳትሰናከሉ። ኦኬ ከዚህም በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ከላይ ትላንት ስናይ ምን ብለናል? እኔን ጠልተውኝ ከሆነ ይጠሏቸዋል። ዓለም ስለጠላችሁ አትደነቁ። ኦኬ እኔን ወደውኝ ከሆነ ይወዷቸዋል። እናንተ ከዓለም ስላይደላችሁ ነው ዓለም የሚጠላችሁ። ዓለም የሚጠላችሁ ዓለም እንዲወደን መጋጋጥ እንደሌለብን ትላንት አውርተናል። ጌታ በትክክል ነግሮናል። በቃ በክርስቶስ ናችሁ። አዎ በዓለም ሁሉ የተጠላችሁ ናችሁ። በዓለም ሁሉ የተጠላችሁ ናችሁ። የሚጠሉን ሰዎች ከውጭ እንደሆኑ የሚጠሉን ሰዎች ጌታን እንደማያውቁት ነው የሚነግረን። ምንድን ያለው? ከዚህም በላይ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ይገድሏችኋል። ሲገድሏችሁ እግዚአብሔርን ያገለገሉ ይመስላችኋል። የሚመስላቸው ጌታን ያገለገሉ ነው የሚመስላቸው። እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ
አብንና እኔን ስላላወቁ ነው። ወዳጆቹ አብን ያውቁታል አይደለ? እንደዚህ በመጽሐፉ ደረጃ መሲሁን ያውቃሉ አይደል? አይሁዳውያን በአይሁዳውያን መካከል ነው እያወራ ያለው አይደል? ዛሬ አብ ወልድ መንፈስ ቅዱስ ብለው እየጠሩ አይደለ? የሚያሳድዱ የሚገሉ የሚጠሉ። አዎ ግን አያውቁትም። እናውቃለን ግን ይለዋል። እናውቃለን ይለዋል። ጌታ ደግሞ ምን አለ? እኔንና አባቴን ስላላወቁ ነው። ኧረ እዚህ ቆሻሻ የለም። እኔንና አባቴን ስላላወቁ ነው። እኔንና አባቴን ስላላወቁ ነው ይህን የሚያደርጉባቸዋል። ከዛስ ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ነግራችኋለሁ። ሚስጥሩ ይሄ ነው። አሁን ልነግራችሁ ያለው ኢየሱስ ክርስቶስ ሊመጣ ያለን አስቀድሞ የሚናገር አምላክ ነው። መንፈስ ቅዱስን የሚልክ አምላክ ነው። ከአባቱ ያልተለየ ከመንፈስ ቅዱስ ልዩነት የሌለው መለኮታዊ አንድነት ኢሴንስ በአምላክነት ባህሪ የሚተካከለው እሱ መተካከሉ እንደ መቀማ ሳይቆጥር ሰው የሆነ ለእኔና ለእናንተ መንፈስ ቅዱስን ለምን ይልከዋል? መንፈስ ቅዱስ በመጣ ጊዜ ስለ እኔ ይነግራቸዋል። አሁን ልትሸከሙት የማትችሉትን ሁሉ ያስተምራቸዋል። ስለ ማን ያስተምራል? መንፈስ ቅዱስ ስለ ክርስቶስ ያስተምራል። ስለ አምላክ ያስረዳል። ኦኬ፣ ቃሉን ይተነትናል። ቃሉን ያስረዳል፣ በውስጥ ያስተምራል። ይህ ብቻ አይደለም፣ ስለ ክርስቶስ ይመሰክራል እሱ። ስለዚህ ዝም ማለት አይችልም። ለዚህ ነው ጴንጤ ጌታን ልክ ሲቀበል አብዳል እንዴ ኢየሱስ ኢየሱስ የምታበዛው ይባላል። ዝም ማለት አይችልም። ዝም ማለት አይችልም። ኦኬ። ሌላኛው መንፈስ ቅዱስ ልክ ጌታ ኢየሱስ ክርስቶስን እንድታረገ በኋላ ከዛ ከእናንተ ጋር ነው የሚኖረው። ማህተብ ነው። አሁን መንፈስ ቅዱስ የሚኖርበት ሰው የማንም አይደለም፣ የእግዚአብሔር ነው። ርስትነታችሁ የእግዚአብሔር ነው ማለት ነው። ርስትነታችሁ የዓለም አይደለም። ርስትነታችሁ የሰንበዴ አይደለም፣ የጨለማው ዓለም አይደለም። የእግዚአብሔር የብርሃን ልጆች ናችሁ። በመንፈስ ታትማችሁ ርስቱ ናችሁ። ስለዚህ የእግዚአብሔር ዓይኖች ሁል ጊዜ ከእናንተ ጋር ናቸው። እግዚአብሔር ርስቴ ብሎ ነው የሚጠራው። ኦኬ፣ የክርስቶስ የደሙ ፍሬ ናቸው። በደም የተዋጀን ኢየሱስ ክርስቶስ ጌታ ነው። ምን ያህል እንዳከበረን እግዚአብሔር በደሙ ገዛን፣ የራሱ አደረገን። የእግዚአብሔር ርስት ሆንን፣ ቤተ መቅደሱ ሆንን። በእኛ ውስጥ ያድራል። መንፈስ ቅዱስ ከእኛ ጋር ይሰራል። እንዴት መጸለይ እንደሚገባ ታቅም። በማይነገር መቃተት ይማልድላል፣ ያግዛል ድካምን እንደ እግዚአብሔር ፍቃድ። አርቲ ቡርቲ የለበትም። መንፈስ ቅዱስ የሚሰጥ ጸሎት በሌሊትና በቀን ከአምላክ ጋር ህብረት እንድታደርግ አባ አባ እንድትል ያደርጋል። ልጅ እንደሆንክ ይነግራል። በውስጥ እርግጠኛ ነህ። አሁን ብትሞት የት እንደምትሄድ እርግጠኛ ነህ። ግን ለብዙዎቹ ይህን ስለማያውቁት እግዚአብሔርን መንፈስ ቅዱስ ስለማያውቁት ሊቀበሉት ስለማይችሉ ምን ብለው ያስባሉ? ትዕቢተኛ ነሽ፣ ትዕቢተኛ ነህ፣ ትዕቢተኞች ናቸው ይሉናል። እኛ የመጨረሻ ከነሱ ጋር ሆነን ምንም ባልተለየ በሁለት እግር እየሄድን ግን አድራሻችን ሰማይ ነው እንላለን። እርግጠኞች ነን፣ ጥርጥር የለብንም። ማናረገው? መንፈስ ቅዱስ። አይታችኋል፣ ራሳችሁን ድሮ ያልነበራችሁትን የሆናችሁት። ስለዚህ እሱ አምላክ ነው፣ ይመሰክራል ልጆች መሆናችንን፣ ወራሾች መሆናችንን እና ሁል ጊዜ ያሳስበናል። አምላካችንን ያሳስበናል። ከላይ የሚመጣውን ጌታ እንድንጠብቅ ናፍቆት ይከትብናል። ይህ ብቻ አይደለም፣ ያስተምረናል። ምን ዓለማዊ ምኞት እንዲያስጠላን ያደርጋል። ተርላ የዚህ ዓለም ነገር ያቅለሸልሸናል። አይታችኋል። የሆነ ኃጢአት ምናምን እናት እንዲቱ ምናምን ድሮ ለእኛ ዘፈን ነው። በጣም አንደበታችን ላይ ተነቅሰነው ነበረ። ካላልነው ራሱ ይደብረናል፣ ራስ ምታት ይይዘናል። ካልተሳደብን ሰላምታችን ራሱ እንደዛ ነበር። ልክ ጌታ ሲያገኘን ግን የት እንደሄደ አጣ ነው። ሰዎች ሲሉ ስንሰማ ስቅጥጥ ይለናል፣ ጆሮአችንን ይዛለን፣ ቋቅ ይለናል። ቅዱስ መንፈስ ስለተሞላ ቅዱሱ መንፈስ በእኛው ስላለ አምላክ አይታችኋል ያደረገ። ከዛስ ምላሳችን አሁን ምን ይላል? ኢየሱስ ጌታ ነው ይላል። ኢየሱስ ጌታ ነው ይላል። ድሮ እናት እንዲትሁን እናትሽ እንዲትሁን ሀጠራው ምናምን ነበር የምንለው፣ ምላሳችን ላይ ነበሩ። አሁን ምላሳችን ላይ የጌታ መንፈስ ምን ያስቀምጣል? ኢየሱስ ጌታ ነው። በመንፈስ ቅዱስ ካልሆነ አይባልማ። ኢየሱስ ጌታ ነው። ድኛለሁ፣ ጸድቄያለሁ፣ ኢየሱስ ጌታ ነው። ስለ ክርስቶስ እናወራለን እና ያቅተናል። ሃሌሉያ፣ ክብር ለስሙ ይሁን።
ለዚህ ነው የመጣው። ከዛ መከራ ያለ መከራ ውስጥ እየገባን በመከራ ውስጥ ደግሞ ምን ያደርገናል? ያጽናናናል። በመከራው እንድንታገስ ያደርገናል። መከራው ብዙ ነው። ከዚህ ሰው ሁሉ ይጠላናል። ያየን ሁሉ ቋቅ እንለዋለን። ሲያዩን የውሸት ነው፣ ሽንገላ ነው። አይታችሁ ከሆነ አብረውን በሽንገላ ነው እንጂ በፍጹም ብዙ ክብር ብንሰጣቸው ብዙ ክብር እንኳን ብንሰጣቸው ምንም ነገር በቃ አንመስለን እና ቆሻሻ ነን፣ ደርቲዎች ነን፣ እንሸታቸዋለን። ዓለም በጣም ነው የምትጠላን፣ በጣም በዚህ ሁሉ መጠላት ውስጥ እኛ እንዳይሰማን አድርጎን ደስ ደስ ይለናል። ዝም ብሎ ደስ ደስ ይለናል። ይህ ብቻ እንጽናናለን። ትንሽ በርከክ ብለን ስንጸልይ አምላካችን ተጽናንተን ደስ ብሎን ምንድን ነው ሲባል መንፈስ ቅዱስ ነው ይህን የሚሰራው። እንደዚህ ነው። ማንም ሰው መመካት አይችሉም ለኑሮ እንኳን መንፈስ ቅዱስ ነው። ስለዚህ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን የሚለው ለዚህ ነው ጳውሎስ። የእግዚአብሔር አብ ፍቅር፣ የጌታ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን። መንፈስ ቅዱስ ኅብረት ይህ መንፈስ ቅዱስ አምላክ ስላለ ከኛ ጋር ኃይሌ አይደለ እሱ ኃይል ያለው አምላክ ስለሆነ ዓለማትን የፈጠረ አምላክ ስለሆነ ለሰማያት ውበትን የሰጠ አምላክ ስለሆነ ከአብና ከወልድ የማይለይ መለኮት ስለሆነ እጅግ እኛ ደግሞ ምን እንላለን? እንወደዋለን። ያለሱ ሰከንድ መቆየት አንችልም። እናከብረዋለን። የሚያሳዝነውን ነገር አናረግም። አንደበታችንን ዝም ብለን አናከራይም ለሴጣን። ባለቤት አይደለም ሴጣን በእኛ ላይ ግን ኪራይ ይዋሳል። አንዳንዴ አንደበትሽን ይዋሳል። ምንድነው የሚያደርገው? ሐሳብ እዚህ አእምሮ ውስጥ ያስገባና መቃወም ስለማንችል እግዚአብሔር ቃል ከሌለብን ከዛ ይከራየናል። ለጥቂት ጊዜ ጠጠጠጠጠጠጠጠ ብሎ አንደበታችን ተጠቅሞለት በአንደበታችን ማለት አርክሶን እሱ ይሄዳል፣ ዞር ይላል። ስለዚህ የዲያብሎስን ሽንገላ ለመቃወም ይቻላችሁ የእግዚአብሔርን ዕቃ ጦር አንሱ አይደለ? መጋደላችን ከሥጋና ከደም ጋር አይደለም። የታተማችሁበትን መንፈስ ስላለ አታሳዝኑት። ከእናንተ ዘንድ ስድብ፣ ጩኸት፣ እርግማን ምናምን ይወገዱ፣ ቅዱስ መንፈስ ስለሚኖርባችሁ። ለምንድን ነው? የእግዚአብሔር መንፈስ አለባችሁ። እናንተ ቅዱሳን ናችሁ። እናንተ የእግዚአብሔር መንፈስ አለባችሁ። ሲጠሏችሁ አትበሳችሁ፣ ደስ ይበላችሁ። ለምንድን ነው የተጠላችሁት? የእርሱ ስለሆናችሁ። እርሱ በእናንተ ስለሆነ ዓለም ሁሉ ይጠላችኋል። ዓለም ሁሉ ይጠላችኋል። ለዓለም የሞት ሽታ ነን፣ ለሚድኑ ብቻ ነን የሕይወት ሽታ። የሚድኑት ይወዱናል። ኦኬ። ዓለም ግን ይጠላናል። አሁን ዓለም እንዲወደን መታገል ማለት ምን ማለት መሰላችሁ? ራስን በራስ ማነቅ፣ መግደል ማለት መግደል፣ እንደዚህ ይዞ ራስን መግደል ማለት እንዲወዱን ከዓለም ጋር መታገል። ትግል አያስፈልግም። በእግዚአብሔር የተወደደ እየወደደ ይኖራል እንጂ ለመወደድ እዚህ ምድር ላይ አንዳች ነገር አያደርግም። ቤተሰቦቻችን እንወዳቸዋለን፣ ጎረቤቶቻችን እንወዳቸዋለን፣ ስራ ባልደረባችን እንወዳቸዋለን፣ ሌሎች ሃይማኖቶችን እኛ እንወዳቸዋለን። እነሱ ግን እንደሚጠሉ እናውቃለን። በጣም ቢጎዘጎዙልንም የውሸታቸው እንደሆነ እናውቃለን። የውሸት እንደሆነ እናውቃለን። በጣም ቢጎዘጎዙ የፈለገ ቢያደርጉ ሪያሊቲ አይደለም። ምክንያቱም አርነት ያልወጣ ሰው የእውነት ፍቅር ከውስጡ የለም። እውነት አይደለም። እናውቃለን። እኛ በውደድ እንጂ ለመወደድ አንጥርም፣ በእግዚአብሔር ተወደናልና። መንፈስ ቅዱስ ደግሞ ከኛ ጋር አለና ብቻዬን ነኝ አንልም። እንዴት አድርጌ መሰክራለሁ አንልም። እሱ በአንደበታችን አፋችን ሲከፈት ስለ ክርስቶስ ልናወራ ይሰጠናል። ቃሉን ያነበብነውን ቃል ያስታውሰናል። 3 ዓመት ተኩል ያስተማራቸውና እንዲህ አለ፣ እሱ በመጣ ጊዜ ያሳስባችኋል አለ። አይታችኋል። ጥቅስ ሲያሳስባችሁ፣ መዝሙር ሲያሳስባችሁ የእናንተ አክቲቪቲ የለበትም። መንፈስ ቅዱስ ነው ያሳስባችሁ። በዛን ታይም አሁን ማወቅ ያለባችሁ ነው። ልክ አንድ መዝሙር በጣም ልባችሁ ላይ የፈሰሰ ከበዛ አስባችሁ ልትዘምሩት የማትችሉት ከመጣ ማን ያመጣው? መንፈስ ቅዱስ ነው ያሳስባችሁ ያ መዝሙር። ከዚህ በፊት ደግሞ የሰማነውና ያነበብነውን ነው የሚያሳስበው መንፈስ ቅዱስ። ደስ የሚለው ነገር ከዛስ ያን ታይም ያን መዝሙር መዘመርና በዛ መዝሙር እግዚአብሔርን ማምለክ አለብን ማለት አለብን። አሁን እኛ እናሳልፈዋለን። አይታችሁ ከሆነ መንፈስ ቅዱስ ሲያሳስበን፣ ጥቅስም ሲያሳስበን፣ ዝማሬውንም ሲያሳስበን ያን ታይም እናልፍና የአይምሮ ጨዋታ ውስጥ እንገባለን። እኛ አስበን ምን ነበረ ያ መዝሙር እንትን የሚለው ጠፋብኝ ብል አምጥተህ ስትዘምረው ምንም አይሰራም። ይህ ልክ መንፈስ ቅዱስ በሰጠ ሰዓት የምታደርገው ነገር ግን እዛ ታይም ላይ አንተ ትጽናናለህ፣ እግዚአብሔር ይከብራል። አንቺ ትጽናኛለሽ፣ እግዚአብሔር ይከብራል።
ኃይል አቅም ታገኛላችሁ። ሊመጣ ካለ ነገር ይጠብቃችኋል መንፈስ ቅዱስ። በኃጢአት ልትፈተኑ ሊሆን ይችላል። ትንሽ ቆይታችሁ ከሆነ ሰው ጋር ልትጋጩ ሊሆን ይችላል። አሁን ላይ ዝማሬና ጸሎት ወይ የሆነ ነገር ሲያመጣ ካስተናገዳችሁት የሚቀጥለው ስቴፕ ላይ አምልጣችኋል። በቃ ግን ብዙ ሰው ይህን አያውቅም። አንዱ ሚስጥር ያልኳችሁ ይህ ነው። ይህን አያውቅም፣ አናቅም። ጸሎት ሲለን እኛ አናቅም። እሱ ሁሉን አዋቂ ስለሆነ ለዚህ እኮ ነው ምን መጸለይ እንዳለብን አናቅም። ከፊታችን እንዳለ አናቅም። አሁን ምን እንዳለ አናቅም። ኦኬ ጸሎቱን ሲሰጠን ማሳለፍ የለብንም። ቆይ ትንሽ ከእንትና ጋር ወሬ ይዣለሁ አይነት ነገር ሐሳቡ የኛ ይመስለናል። ጥቅሱ ሲመጣ ቸል ብለን ነው እናልፈው። በኋላ ልናስታውስ ስንል የለም። በኋላ ልንጸልይም ስንል አቅሙ የለም። በኋላ ልንዘምረው ስንል የቅድሙ መዝሙር የለም ከውስጣችን። እውነት ነው። ይህን ሳወራ በትክክል አድሬስ እያረኳችሁ ሰው። ስለዚህ እሱ ሁሉን አዋቂ ስለሆነ እንደ እግዚአብሔር ፍቃድ የሆነውን ከፊታችን ስላለው ነገር ሊያጽናናን፣ ሊያንጸን፣ ሊያጸናን፣ ሊለውጠን ከኃጢአት ከምን ሊጠብቀን ከኛ ጋር ስላለ እሱን መከተል ያለብን። መንፈስ ቅዱስን አናስከትልም፣ እንከተለዋለን እንጂ። እንዲህ በሉ፣ መንፈስ ቅዱስን እከተለዋለሁ እንጂ አላስከትልም በሉ። አሁን እኛ እውቀት ከማጣችን የተነሳ እኛ እናስከትለዋለን። መንፈስ ቅዱስ በዚህ ጋር ግባ፣ በዚህ ጋር ሄድ፣ መዝሙሩንም ምኑንም አምጥተን በዚህ ጋር እንደዚህ እንደዚህ አይደለም። አስባችሁታል? ይሄ አምላክ ትልቁ አምላክ ከአንቺ ጋር ነው እህቴ። ሊመራሽ በስራ ላይ ነው። ኦኬ። ከክፉ ሁሉ ሊያድነን፣ ሊጠብቀን፣ ከኃጢአት ሊቀድሰን፣ ዓለማዊ ምኞት ሊያስክደን፣ ስለ ክርስቶስ ሊመሰክር የመጣ መንፈስ ነው ያለው። ስለዚህ እንደዚህ አለ፣ ዓለም ይጠላችኋል። እሺ ይህን የምነግራችሁ አስቀድሜ በኋላ ሲሆን እንድታስቡት ነው አለ። በኋላ ሲሆን እንድታስቡት ነው። ምን እንዳትሰናከሉ ነው። ኦኬ። የሚገድሏችሁ ሁሉ እግዚአብሔርን ያገለገሉ ይመስላል። ሲጠሏችሁ እንዳትሰናከሉ ነው የነገርኳችሁ ይላል። ጴንጤ በባህሪው ደግሞ ልንገራችሁ፣ አሁን ላይ ያለው በተለይ መንፈስ ቅዱስ በሕልሙ ሊሆን ይችላል፣ በሕልምሽ ሊሆን ይችላል። የሆነ ሰው በጥፊ ሲመታሽ፣ የሆነ ሰው ሲያሳድድሽ ካየሽ ጠዋት ትነሽና በሕልሜ አይቻለሁ ሲያሳደኝ፣ የታባቱት ያለሽ ዝግጅትሽ ለእንትን ነው የሚሆን፣ ለጠብ ነው የሚሆነው። መንፈስ ቅዱስ ግን በሕልማችሁም ካሳያችሁ፣ በምንም መንገድ ካሳያችሁ ለዛ ነገር ዝግጁ የሚያደርጋችሁ እንዳትሰናከሉ ነው። ነገሩ ሲሆን እንዳታዝኑ፣ ጠላትነት ውስጥ እንዳገቡ ነው። ጠላትነት ውስጥ እንዳገቡ ነው። አንድ የምትወዱት ሰው ወይ ቤተሰባችሁ የሆነ ነገር ሲያደርግባችሁ ሕልም አይታችሁ ተነስታችሁ ሕልም አይቻለሁ ብላችሁ ሰውየውን ጠምዳችሁ እንድትይዙት ነው ወይስ ሲደረግባችሁ እንድትወዱት ነው? አስቀድሞ የሚነግራችሁ እንድትወዱት ነው። ጥንቆላ ቤት ያለው ልምምድ ደግሞ ሪቨርስ ነው። አይታችሁ ከሆነ እከሌ እንደዚህ የታረግብሻለች ያረግብሃል። እሺ እናንተ የበለጠ እዛ ሰው ላይ እንትን አድርግ፣ ስለዚህ ወስፌ ትሰካለ። ወስፌ ትሰካለ። ጌታ ደግሞ እንደዛ አይደለም። ይጠሉሃል፣ ይገሉሃል። እነሱ ግን ይህን የሚያደርጉት ስላላወቁኝ ነውና እንዳትሰናከሉ፣ ፍቅራችሁ እንዳይቀንስ፣ መልካምነታችሁ እንዳይቀንስ። አየህ አስተማሪው ያር ገዳዮቻችሁን ውደዷቸው ብሎ የለ። ኦኬ መውደድ እንዳትጥል ይህን ያደርጉብሃል። እነሱ ግን የሚያደርጉት እኔን ስላላወቁ ነዋል። ስለዚህ ሴክሬቱ ይህ ነው። አንደኛው። ሁለተኛው ሚስጥር ማለት ነው። ሁለተኛው ሚስጥር፣ አንደኛው ሚስጥር ነግራቸዋለሁ። መንፈስ ቅዱስ ለክርስቶስ ያስመሰክ። አንዳንድ ጊዜ አይታችሁ ከሆነ የሆነ ቦታ ላይ በልበል ይላችኋል አይደል? ውስጣችሁ ይመጣና ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ እኮ ምናምን በልበል ይላችኋል። ከዛስ ፈርታችሁ የሆነ ነገር አፍናችሁ ታልፋላችሁ። በኋላ የሆነ ቦታ ልትሉ ስትሉ ባዶ ነው ውስጣችሁ። በል ያላችሁ ቦታ ብላችሁ ልክ እንደ ጳውሎስ ሊሰብክ ሲል መንፈስ ቅዱስ ከለከላችሁ ይላል። ሁለት ከተማ ላይ ወደ እንትን ገብተው እንዲሰብኩ ደግሞ በሕልማቸው አሳያቸው። ይሄ ምሪት ለሁሉም ሰው አገልጋይ ብቻ ይመስለዋል። መንፈስ ቅዱስ በሁሉ ውስጥ ነው የሚያድረው ወዳጅ። አንዱ ከአንዱ የሚበልጥበት ጉዳይ አይደለም። አንተ ትብስ ተባብለን እንደ አብ እንደ ወልድ እንድንኖር በትህትና ነው እንጂ ተነገረ። መንፈስ ቅዱስ ተከፍሎ የለም። ሁሉ ውስጥ የጸጋ ስጦታ ነው የሚለያየው እንጂ። እና ምንድን ነው መሰላችሁ እኛ
በውስጣችን በልበል የሚለንን ወይ ጸልይ ሲለን ጥቅስም ዝማሬም ሲያመጣ እንተወውና እሱ በሌለበት እንጥራለን። በሌለበት ማለት ከኛ ሄዷል ማለት አይደለም። ሲመራን እሱ ታይሟን ያውቃል፣ ነገሩን ያውቃል። አምላክ ነው፣ ሁሉን አዋቂ ነው። በታይሙ ስናደርግ ነው ጸጋን የሚበዛ ታዛዥነት። አይታችኋል። ኢየሱስ ክርስቶስ እንኳን በመንፈስ ተመርቶ ወደ ምድረ በዳ ሄደ ይላል። በመንፈስ ተመርቶ ከምድረ በዳ ወጣ ይላል። ያ መንፈስ ደግሞ ወዴት ይመራል? ወደ እውነት ሁሉ ይመራችኋል። ሲመራን በጥቅስ ይመራናል፣ ሲመራን በዝማሬ ይመራናል፣ ሲመራን በሕልም ይመራናል። ክብር ለኢየሱስ ይሁን። ስለዚህ አስቀድሞ ክፉ ነገር እንደሚሆንብን የነገረን መንፈስ ቅዱስ ሁለተኛው ሐሳብ፣ የመጀመሪያው እንደነገርኳችሁ መዝሙር በመጣበት ሰዓት ዘምሩ፣ እዩት። ጸሎታችሁ በመጣበት ጸልዩ። ከዛ ውጭ አትጋጋጡ። እኔና እናንተ ምንም አንችልም። በእርሱ እንድንኖር ተልኮልናል። እሱ መጥቷል። ኦኬ፣ ይህንን ነው ማድረግ ያለባችሁ። መዝሙር ሲመጣ መዝሙሩ፣ ጥቅሱ ሲመጣ ያንን ቃል አስተውለን እንድናየው ምልክቶቻችን ናቸው። ግሳጼው ሲመጣ ምኑ ሲመጣ ታይሙ ላይ። ሁለተኛው የሚያደርግባችሁን ይህን ስላላወቁ ነው ብሏልና በሕልምም ይሁን በራእይ በምንም በድምፅም ስመው አንድ ሰንበዲ ሊያደርግብህ ያለው ሊያጠፉ እንደሆነ ስታቅ ልታጠፋው ታጥቀህ አትዘጋጅ። ይልቁኑ ዝግጅት እዛ ታይም ላይ ማለት ነው። ያንን ሲያደርግ ላለመሰናከል መልሰ ላለመጥላት ዛሬ ላይ ራስን ትገነባለህ። ጌታ ነግሯል አስቀድሞ ነገሩ ዱብዳ አይሆንብም። እኔ አልጠብቅም ነበር ይህን እንዴት ያደረግበት ብለህ ተሰናክለ እንዳትወድቅ። አሁን ዓለም ሁሉ ሲጠላው አንዳንድ ጴንጤ ተደንቆ እንደውም አንዳንድ ሰማ በጣም ነው የምጠላን፣ በጣም ነው የምጠላ። ለምን ጠላኝ? በጣም ነው የምጠላኝ እንጂ እና ላይ ጠላ ነው እንዴ? ነግሮሃል እኮ ጌታ። ዳው በጣም ነው የሚጠላ፣ አንተ ደግሞ በጣም ውደደው። በቃ እሱ በጣም ሲጠላ አንተ ውደደው። መጽሐፉ እንዲህ ነው የሚለው፣ ቅዱስ ሰው እየተቀደሰ ይሄዳል፣ ጻድቁ ሰው ጽድቅን እያደረገ ይሄዳል፣ እርኩሱ ሰውስ እየረከሰ በርኩሰት እየባሰ ይሄዳል። ገብቶችኋል? ጨለማውም እየበረታ ብርሃንም እየደመቀ ነው የሚሄደው። ክብር ለጌታ ይሁን። ስለዚህ ይህን ሁሉ የሚያደርጉባችሁ ግን ምን ስላላሉ ነው? እኔንና አባቴን ስላላወቁ ነው። ስለዚህ የሚጠሉን ኢየሱስ ክርስቶስን ባለን ቁጥር የምንጠላው አዳኙን ጌታ እያወራ የምትጠላው አብና ወልድን ስለማያውቁት ነው። አመሳጥሮ ማውራት እውቀት አይደለም። ይሲ እውቀት አይደለም አይደለም። ካወቅከው ለሰው ልጆች ነው መስዋዕት የሆነው ኢየሱስ። ጌታ በአንተ ውስጥ ካለ ድነ ከሆነ ሰዎችን ሁሉ ትወዳለህ። ኢየሱስ ያለን ሰው እንኳን ልትጠላ ኢየሱስ ክርስቶስ ስለተባለ ብቻ ደስ ይላል። ብዙ ጊዜ ለምንድን ነው ወንጌል አማኞች የሆነ ሰው ኢየሱስ ሲል በደስታ የምትፍነደቀነቁት? አያችሁ፣ አርነት የወጣ ማንነት መንፈስ ቅዱስ ስላለ በእናንተ ውስጥ። ኦኬ፣ መንፈስ ቅዱስ በእናንተ ውስጥ ስላለ ደስ ይላችኋል የትኛውም ቤት ኢየሱስ ሲጠራ እንጂ ትክክል ሆነው አይደል። የፈለገ ትክክል ብትሆን እንኳን አድርገው ይጠሉሃል። ለምን? ከዓለም ናቸው። አንተ ደግሞ ከዓለም አይደለህም። ስለዚህ ከዓለም መሆን አይጠበቅብህም ማለት ነው። ከክርስቶስ ከሆን ከእግዚአብሔር ከሆን ከዓለም ከለየ እግዚአብሔር እንደገና እነሱ እንዲወዱ ከዓለም መሆን አለብህ። መንፈስ ቅዱስን ነው የምታሳዝኑት። ለቤዛ ቀን የታተማችሁበት ከዓለም ለመወዳጀት የሚሮጥ ክርስቲያን መንፈስ ቅዱስን እያሳዘነ ነው። ከእግዚአብሔር ፍቅር ይልቅ የሰውን ክብር የሚወድ ነው። እግዚአብሔር አክብሮ እያለ ማደሪያ አድርጎ እያለ ሰዎች ክብር እንዲያከብሩ ማድረግ ማለት ነው። ይሄ ከእናንተ ይራቅ። ጀኒው የሆነ እውነተኛ ፍቅር አለን። አለቅ። እንደሚጠሉን እንጂ እንደሚወዱን አናቅም። እንዲወዱንም ምንም ጥረት አናረግ። እኛ ግን መውደድን ብቻ ነው የምናደርግ። ሲገሉንም እንወዳለን፣ ሲሰድቡንም እንወዳለን። በቃ ይሄ ነው። ይህንን አስቀድሞ የነገርኳችሁ ለምንድን ነው? እንዳትሰናከሉ ነው። እንዳትሰናከይ ነው። ተነግሮሃል። መሰናከል የሚባል ነገር የለም ማለት ነው። እዚያ ሐዋርያቱ ይህን ስላወቁ ይማጠኑ ነበረ፣ ይባርኳቸው ነበረ፣ እስር ቤት አስገብቷቸው ክፉ አይንካቸው ይላሉ ምናምን። እነሱ ግን ሞሮፍ የበለጠ ደግሞ ጌታን ወደ መምሰል ስትሄዱስ የበለጠ ጥላቸው ይጨምራል። ሰምታችሁኛል?
የበለጠ ጥላቸው ይጨምራል። አሁን አንዳንዴ መንፈሳዊ ዓለም ስለ መንፈሳዊ ነገር ልንገራችሁ። ጸሎት ያበዛችሁ ጊዜ ህልማችሁ ላይ ራሱ ትክክል አይሆንም ማለት እንዲህ በእውነትም በጣም ነው ውጊያ ሰልፍ የሚበዛባችሁ። ምን ማለት ነው ካላችሁ፣ አያችሁ እየበረታችሁ ስትሄዱ ከመበርታት ሊያስቆማችሁና በግዛት ውስጥ ሊያስቀምጣችሁ የእሱ ባትሆኑም ነገር ግን አንደር በቃ አጋንንት ከጸሎትም ከምንም ከማንበብም ከምንም ከልክሎ ሊያቆማችሁ ስለሚፈልግ የጸለያችሁለት ነው ፈተና የሚበዛባችሁ። ያነበባችሁና የበረታችሁ ጊዜ ነው ህልማችሁ ራሱ በጣም ቅዠት የሚበዛው። ልክ ነኝ? ያለፋችሁበት የቀመሳችሁ ታውቃላችሁ። አሁንም ያለ ስለዚህ ምን ታደርጋላችሁ? እኔ እንደውም ስጸልይ ስበረታ እንዲህ ስለሚሆን በቃ አልነካውም። በፍርሃት ትኖራል፣ በግዛት ውስጥ ማለት ነው። አይ ሰይጣን ሲስተመኛ ነው። አንተ ግን ያንን ነገር ጸንተ ስትቀጥልበት ይወድቃል። ስለዚህ አሁን ብዙ ሰው ለምን አጸልይም? ኧረ እኔ ከጸለይኩ እንደውም ስበረታ የጸለይኩ ጊዜ ያነበቡ ጊዜ ሰልፉ ብዙ ነው። ሰላም ነኝ አለበለዚያ ሰላም ሆኖ እኮ አይደለም። ሰላም ነፋሽ ያደረገልህ ለምንድን ነው? ኦልሬዲ ከእግዚአብሔር ለይቶሃል። አንተ ዲቨሎፕ እንዳታረግ መንፈሳዊ ነገር እንዳያድግ አቀንጭሮ አስቀርተዋል። ነገ አንተን ለመጣል ሲስተም ነው። ሰው መንግስቱ ስለምታነቃንቁበት እናንተ ስትጸልዩ በመንፈስ ቅዱስ ስለሆነ የአጋንንት መንግስት ስለሚነቃነቅ ስለሚፈርስ ስራው አየር ላይ ያሉት ስለሚናወጡ በአየር ላይ ያለው አይደል መንፈስ አለቃ አየር ላይ ያለው ተብሏል። ይናወጣል መንግስታቸው፣ ስራቸው ሁሉ ይፈርሳል። ማን ነው የሚያፈርሰው? መንፈስ ቅዱስ። በአምላካችሁ ፊት ስትሆኑ ከዚህ የተነሳ ውጊያው ይበዛል። በቃ ከዚህ ከዛ በቀን በወዳጅ በምናምን ግድ ነው የምልህ። አየህ አሁን ይህን ስነግርህ እንዳታቆም ነው አስቀድሞ የሚነግርህ። በቃ እንደዚህ ይሆናል ግድ ነው። ይሄ የሚሆነው ለምንድን ነው? አንደር ከሱ በታች እንድትሆን ለዚህ ትቀጥጫለህ ማለት እና የድሮ ክርስቲያኖች ቅድም ስናወራ ለምንድን ነው እየጸለዩ እያለ በመንገድ ራሱ ሲያልፍ አጋንንት ይወድቅ ነበር ሲባል የጸሎት ሰዎች ነበሩ። ሌላ ነገር የለው። ምንም ማንም ውጊያ አብዛባቸው ምናምን ጸንተው ነው የሚጸልይ ከአምላካቸው ጋር ህብረት ያደርጋሉ። እና በሌሊት በህልማቸው በምንም ይምጣ እንደውም እየባሱ ይሄዳሉ። ስለዚህ እግዚአብሔር ጋር በጣም ህብረት ስለሚያደርጉ መንፈሳዊ እድገት ሙላት ስላላቸው እነሱ ባሉበት ጉባኤ አካባቢ አጋንንቱ ይጮሃል ማለት ነው። ቅድስና አላቸው። አየህ የተቀደስክ ጊዜ ውጊያ ከበዛብህ እንዳትቀደስ ስለሚፈልግ ነው። ማትቀደሰው ደግሞ አቅም ስታጣ ነው። ይሄኛውንም ሴክሬት እንድታቁ እንግዲህ መንፈሳዊ ነገር ነው እዚህ ጋር እያወራ ያለው ጌታ። ይህን የሚያደርጉባቸው አለ አባቴና እኔን ስላላወቁ ነው። ይሄ ደግሞ ይሆንባቸዋል፣ አስቀድሜ እነግራቸዋለሁ። ስለዚህ እንዳትሰናከሉ ቢስ እንዳታቆሙ ማለት ነው። ያ እንዳታቆሙ ጌታ ምነግራችሁ አለ። አዎ ይሆናል፣ በህልማችሁም ይሁን በምንም ውጊያው ይጧጧፋል። ስለዚህ አሁን የምነግራችሁ አስቀድሜ በሆነ ጊዜ አስቡ፣ እንዳታቆሙ፣ እንዳትሰናከሉ። ተሰናክላችሁ ፍቅራችሁን እንዳታቆሙ። ለምሳሌ የሆነ ሰው እናንተን እስከ መግደል ድረስ ያሳድዳችኋል። ጌታን ስላላወቀ እግዚአብሔርን ያስደሰተ ይመስለዋል። ይህን የሚያደርጉባችሁ ስላላወቁኝ ነው። እናንተ ግን እንዳታቆሙ፣ ፍቅራችሁን መውደዳችሁ እንዳታቆሙ፣ ቸርነታችሁ እንዳታቆሙ፣ መልካምነታችሁ እንዳታቆሙ። አሁን ብዙ ሰው መልካምነቱን በሰይጣን የተነጠቃል። እንደ ምሳሌ አንድ ምሳሌ አንስቼ ልንገራችሁ። ችግራችን ማለት ነው አሁን መልካምነት ፍቅራችሁ ምናምን ለሆነ ሰው ነበራችሁ እና ያ ሰው ክፉ የሆነ ቀን መልካምነታችሁ ይቆማል፣ ትሰናከላላችሁ። ሁኔታ ላይ አይመሰረትም። ያንተ ህይወት ከመንፈስ ቅዱስ ስለሆነ ከእግዚአብሔር ስለሆነ የሚፈሰው አይገደብም። በምንም በሁኔታ አይገደብም። ስለዚህ ገዳይንም እወደዋለሁ፣ አሳዳጅን እወደዋለሁ፣ አልሰናከልም። ጸሎቴን እቀጥላለሁ። ሌሊት ቅዠት ስላበዛብኝ ሰይጣን አላቆምም። ሊያስቆመኝ ስለሆነ የመጣው ይሄ ደግሞ ሊሆን ግድ ነው አለ። እናንተ ከኔ ጋር ስትሆኑ ግድ ነው። ስትጨምር መንፈሳዊ ነገር ጭራሽ ከእግዚአብሔር ጋር ህብረት ሲበዛ እግዚአብሔርን ወደ መምሰል ስትመጣ ሁሉ ሳር ቅጠሉ ሁሉ ጠላት ይሆንባል። ስሙኝ፣ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ሞሮፍ እየጨመራችሁ ስትሄዱ ፍቅርን እያጠነከራችሁ ከጌታ ጋር ህብረታችሁን እያጠነከራችሁ ቅድስና በአስተሳሰብን በሁሉም እየጠነከረ ሲሄድ ሳር ቅጠሉ ጠላታችሁ እዚህ ዓለም ላይ ሳር ቅጠሉ ነው የምላችሁ። አይታችሁም አታውቁት። ሞገስ ነው እንዲያጣውት እስክትሉ
ሞገስ አጣው፣ ሰው ሁሉ ሞገስ አጣ ይላል። በቃ ሁሉ ይርቃችሁ። ከቤታችሁ ነው የሚጀምረው። ጌታ አላ ለሰው ልጅ ቤተሰቦቹ ጠላቶቹ ይሆኑበታል። እኔም እሳት ልጥል መጣው፣ የነደደ ከሆነ ምን እፈልጋለሁ? ጌታ ሰላም ብቻ ነው ይዞልን የመጣው አይደለም፣ ሰይፍንም ሰይፍንም ሰው። ስለዚህ አሁን በሰላም ቀጠና እየኖርክ ቢመስል የጌታ ነገር ስላልገባ ወደ ጌታ ስላልተጠጋ ነው። ስትጠጋ እንደዛ ይሆናል። ያን አንተ ግን ነቅተ መጨመረ መቻል አለብህ አለ። ስለዚህ እግዚአብሔርን ያገለገሉ ይመስላችኋል? አሁን በፍጹም ለመወደድ የትኛውም ሃይማኖት ላይ ጥገኛ መሆን አይፈልግም። ወንጌላዊነት ይለምልም። ኢየሱስ ክርስቶስ ጌታ ነው። ደስ አይልም? ከመንፈስ ቅዱስ ጋር ያለ ህዝብ፣ የዳነ ህዝብ፣ የታተመ ህዝብ፣ መንፈስ ቅዱስ የሚመራው ህዝብ፣ መንፈስ ቅዱስ ጸሎቱን የሚያግዘው ህዝብ፣ መዳኑን የሚመሰክርለት ህዝብ። እንዲህ እኮ ነን። ቤተ መቅደስ እኮ ነን። ሰዎች በጣም ብዙ ሺህ ብር አውጥተው በወርቅ ምናምን አድርገው ከሰሩት ቤተ መቅደስ ነው ከሚሉት በምንም አንገናኝም። በደም የተገዛን ሕያዋን አለቶቹ፣ ሕያዋን መቅደሶቹ ነን። ዋው! እግዚአብሔር በወርቅ የሰሩት ህንፃ ውስጥ አያድርም። ጴንጤ በወርቅ ምናምን በብልጭልጭ ያበዛው መድረክ ላይ አያድርም። ድንገር በደም የተገዛ የሰው ልጅ ይበልጣል። ለዚህ ነው በጣም እኛ እርስ በርሳችን መዋደድን የሚገባን ወዳጆቼ። እኛ የተንጣለለ ህንፃ ከሰራነው ህንፃችን በላይ ካሳመርነው ቤታችን በላይ አንድ ደካማ ጴንጤ ይበልጣል። ዋጋው ውድ ነው። እናንተ በሚጠፋ ብርና ወርቅ ነው የሰራችሁት። ያ ሰው የተገዛው ግን በክቡር በክርስቶስ ደም ነው። አሁን አእምሮአችን መመለስ አለበት። ተማርከናል። ብዙዎቻችን ምርኮ ውስጥ ነው ያለነው። ብዙ ጴንጤዎች ተማርከናል። የሚማረከ ወደ ምርኮነት ይሄዳል ይላል። ምንም አይመስልንም አይደለ? ሰው ምንም አይመስልንም። እና ከሰው ይልቅ ገንዘብ፣ ከሰው ይልቅ ይኸው ከእግዚአብሔር እጅ የምናገኘውን ቁስ እንደምንፈልገው ሁሉ ምን ሆነናል መሰላችሁ? የሆነ ሰውየውን ሳይሆን ከእጁ የምናገኘውን ነው እያሰብን የምንኖረው። ገብቶች ኖ ሰውየው ይበልጣል፣ ከእጁ ያለው አይደለም። ከእጁ የሆነ ነገር ለማግኘት ሰውየውን የምንወደው እንመስላለን፣ ምናከብረው እንመስላለን፣ ግን አይደለንም። ምንም የሌለውን ሰው ደግሞ ዞር ብለን አናየውማ። አያችሁ። ነገር ግን እኛ ሁላችንም ጌታ እንዳስተማረን በዚህ ከገባን በደም የተገዛች እህቴ፣ ምንም የሌላት ደካማዋ ጴንጤ 100 ሚሊዮን ጊዜ ዓለምን ትበልጣለች። ዓለምን ሁሉ ከማከብር እሷን ጋር ያለን ልብ፣ የፍቅር ልብ ይበልጣል። እና አንዳንድ ጊዜ ጥሩ ቤት ሰርተው ሰው መርጠውበት ነው እንግዳ የሚቀባበሉት ጴንጤዎች። ጥሩ ቤታቸው ከቤታቸው ንጽህና የተነሳ እና በጣም የሚገርም ነው። ምንም የሌለው ድሃ ወንድማቸው መጥቶ እዛ ይሸማቀቃል። ብራዘር፣ አንተ እኮ ከዚህ ዓለም የወጣ ሰማያዊ ዓለም ላይ እኩል ባለጠጋ የሆንክ ሕዝብ ነህ። እርስ በርስ መዋደድ መቻል አለብን። መከባበር መቻል አለብን። መከባበር መቻል አለብን። መዋደድ መቻል አለብን። ይህን ነው የሚያስረዳን። ዓለም በፊቴ አትከብርም። በደም የተገዛ ሰው ግን የከበረ ነው በፊት። ዓለም ላይ ያለውን ሕዝብ እወደዋለሁ እንጂ በአክብሮት ደረጃ ግን አላከብርም። ኃጢአተኛን አላከብርም። ሰምታችሁኛል? ኃጢአተኛን አላከብርም። ኃጢአተኛን እወደዋለሁ። በእግዚአብሔር ልጅ በኢየሱስ ደም የተገዛን ደግሞ አከብረዋለሁንም ጭምር። አዎ እንደዛ ነው መጽሐፉ የሚለው። በቅዱስ ተራራ የሚኖር ሰው እንደዛ ነው። እሺ ይሄን የነገርኳችሁ ምን እንዳትሉ ነው? እንዳትሰናክሉ ነው። ከዛ ከእናንተ ጋር ስለነበርኩ በመጀመሪያ ይህን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለነገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱ ልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለሚያምኑት ነው፣ ስለ ጽድቅም ወደ አብ ስለሚሄድ ነው። ከዚህም በኋላ ስለማታዩን ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። ሌላው መንፈስ ቅዱስ አያችሁ፣ መንፈስ ቅዱስ ስለ ጽድቅ አለ፣ በእኔ ስለሚያምኑት ነው። ስለ ኃጢአት ዓለምን ይወቅሳል። ስለ ኃጢአት
በእርሱ ያመነ አሁን እኔን አይቶ የማይወቀስ ዓለማዊ የለም። በመንፈስ ቅዱስ ይወቀሳል። ማውራው ስለ እግዚአብሔር ነው። አበሬ ትላንትና የነበርኩበት ሕይወት አለ። አሁን ግን ይወቀሳል። በእኔ የማይቻለው ነገር ተችሎ ሲያይ በቃ ይኸው እሱ እንኳን ችሏል ይለዋል መንፈስ ቅዱስ። አረ እኛ በኑሯችን ይወቀሳል፣ በንግግራችን ይወቀሳል። ስለ ኃጢአቱ ነው የሚወቀሰው። እኩል ኃጢአተኞች የነበር እንደውም ይባስን ነበርን እኛ። ስለ ኃጢአት በእኔ ስለሚያምኑት ነው። የአማኞቹን እያሳየ መንፈስ ቅዱስ ይወቅሳል። ለዚህ ነው ነቀፋ ሊገኝብን የማይገባው። እነሱ ራሱ ምን ይላሉ? ዓለማውያን ጴንጤ አይደለ እንዴ አንተ ጴንጤ አይደለ እንዴ የሚሉት ለምን ይመስላችኋል? ለምንድን ነው በጣም ይደነቁት? ግመሉን ምኑን እየዋጡ ሕንፃውን ሳይቀር እየዋጡ አንተም ትላንት አብራቸው ትውጥ ነበር ጌታን ካገኘባት ቀን ጀምሮ ግን አንተ ጴንጤ አይደለ እንዴ የሚሉ ለምንድን ነው? አየህ፣ መንፈስ ቅዱስ በትክክል ሰው የሚለውጥ እንደሆነ ትክክለኛ መንገድ እንደሆነ እያሳያቸው ይወቅሳቸው። አንዳንዶች ቤተሰብ አስተዳድራለሁ እንጂ አንተን የለወጠ ጌታ እኔም ቢለውጥ ይለዋል። ትክክል ለያዝከው መንገድ ይላሉ። ትላንት አስጨንቃቸው ነበራ። ትላንትና በጣም አስጨንቀሻቸው ነበር። ዓለምን ይወቅሳል። ስለ ጽድቅ ምንድን ነው የሚለው? እሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለሚያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ነው። ስለ ጽድቅ ደግሞ ወደ አብ ስለሚሄድ ነው ዓለምን ይወቅሳል። ኢየሱስ ክርስቶስ ሞቶ ከሙታን ምን ብሏል? ተነስቷል። ከእሱ በቀር ማን የለም? ጻድቅ የለም። ስሙኝ፣ ከኢየሱስ ክርስቶስ በስተቀረ ጽድቅ የለም። ከአንዱ አምላክ ከአብ ከወልድ ከመንፈስ ቅዱስ ውጪ ዕፀ አልባ የሚባል አንድም ፍጥረት የለም፣ በሰማይም በምድርም። በሰማይ መላእክት ስንፍና ይከሳቸዋል። መላእክት ምን ይከሳቸዋል? ስንፍና ይከሳቸዋል። ንጹሐን አይደሉም። ሰማያት በፊቱ ንጹሐን አይደሉም። በምድር ሰው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሎታል። ኃጢአት የማያውቀው አንድም ሰው የለም፣ እንክልድ እናቱም ጭምር ማንም የለም ከአንዱ ከእግዚአብሔር በቀር ከአብ ከወልድ ከመንፈስ ቅዱስ ውስጥ ከአንዱ መለኮት በሶስት አካል ከሚኖሩ ከሶስቱ አንዱ ወልድ ደግሞ ምን ሆነ? ቤዛ ምትክ ሆነ። ሞቶ ቀረ እንዴ? ተነሳ። ተነስቶ ወደ አብ። እሱ አምላክ አይደለ? እሱ ንጹሕ ካይደለ እንዴት ሞትን ማሸነፍ ይችላል? አይችልም። ሞት ይዞ ያስቀረው ዘንድ ያልቻለው እሱ ቅዱስ አምላክ ነው። እርሱ ከአብ ጋር አንድ ነው። እርሱ ወደ አብ ሄዳለሁ ሲለ አየህ፣ አንድነቱን እየነገረህና አምላክ መሆኑን እየነገረ ነው። ስለዚህ ዓለም የምትወቀሰው ሞትን ድል አድርጎ የተነሳ በታሪክ ውስጥ አንድም የለም። ስለዚህ አንድ ብቸኛ ከሰው የተለየ ከሰንበዴዎች እንዳንዱ አይደለ እንደሆነ በሰው ሁሉ አእምሮ ይታወቃል። በታሪክም በምንም የኢየሱስ ታሪክ ሞተ ብሎ አይቆምም። ከሙታን ተነሳ በሦስተኛው ቀን። ይህን ዓለም ሁሉ ያውቃል። እርሱ አምላክ አይደለ፣ ንጹሕ ካይደለ፣ ከሰው የተለየ ካይደለ ከሞት እንዴት ሊነሳ፣ ሞትን ሊያሸንፍ እንዴት ይችላል የሚለው ነገር መንፈስ ቅዱስ በሰው ሁሉ ዘንድ በሰው ሁሉ ሕሊና ያበራዋል ይህን እውነት። ስለዚህ ይወቀሳሉ። ኢየሱስን መገዳደር አይችልም። በአፉ ምናምን ሊል ይችላል፣ ሕሊናው ግን ይወቀሳል። እኛ ለምሳሌ ዓለም አሕዛብ ይሰድቡናል አይደል? ወደዛ መዳራት ብዛት አብረን ስለማንሮጥ ይሰድቡናል። እነዚህ ሜጣዎች፣ ጴንጤዎች፣ ቆስጤዎች እነዚህ ማይረቡ ምናምን ናቸው። እኛ ግን ብፁዕ ወቅዱስ ምናምን እኛ ማለት ምናምን ሁሉም ነው የምላችሁ ይለናል። ግን ሕሊናቸው ደግሞ ምን ይላል? በሕሊናቸው ያመሰግኑናል እየተሳደቡ ይላል። ወደዛ መዳራት ብዛት ከእነሱ ጋር ስለማትሮጡ ግን ሕሊናቸው ያመሰግናል። ንጹሕ ሕሊና አለ። መንፈስ ቅዱስ በዛ ውስጥ እውቀሳ ነው ያለ። ስለ ጽድቅ ወደ አብ ስለሚሄድ ነው ማለት ወደ አብ የሄደው እሱ ጻድቅ አምላክ ስለሆነ ነውር አልባ ስለሆነ ከሰዎች እንዳንዱ ስላይደለ እንደኛ ሰው ቢሆንም እሱ ግን ፍጹም ሰው ፍጹም አምላክ ነው። የእግዚአብሔር ልጅ ነኝ ማለቱ ሞትን ድል አድርጎ መነሳቱን ሮሜ ምዕራፍ 1 ላይ በደንብ ይነግረናል። ሮሜ ምዕራፍ 1 ላይ ሉክ ለምን ከሞት እንደተነሳ
ከሞት መነሳቱ ምን አመጣ? እንየው። ከሞት መነሳቱ ምን አመጣ? ሮሜ ምዕራፍ 1 እንደዚህ ይላል ጳውሎስ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው። በሥጋ ከዳዊት ዘር ብታየውም እሱ እንደ ቅድስና መንፈስ እሱ የእግዚአብሔር አንድያ ልጅ ነው፣ እርሱ እግዚአብሔር ነው። ይሄንን እግዚአብሔርነቱን የሚያረጋግጠው ደግሞ ቅዱስ መሆኑን ንጹሕ መሆኑን ከሰው ሁሉ የተለየ መሆኑን የሚያረጋግጥልህ በሥጋ ከአንተ ቢወለድም ከአንተ ቢካፈልም የሚያረጋግጥልህ ኃጢአት ያላወቀው መሆኑ ሞትን ድል አድርጎ መነሳቱ ነው። ሞትን ድል አድርጎ ሲነሳ አምላክነቱ የእግዚአብሔር ልጅነቱ ተረጋገጠ። ስለዚህ ጽድቅ ዓለምን ይወቅሳል። ኢየሱስ ተነሳ ነው ስብከታችን። ኢየሱስ ስለ ኃጢአታችን ሞተ ብቻ ስለ ኃጢአታችን የሞተው በኃጢአት አይደለም። እሱ ንጹሕ ተነሳ። ይህን ሊያደርግ የሚችል መልአክ አለ? የለም። መልአክ ስንፍና ይከሰዋል። ይህም ማድረግ የሚችል ከሰው ልጆች አለ? ሰው ሁሉማ ኃጢአትን ሰርቷል፣ አንድስ እንኳ ጻድቅ የለም። ማርያምም አትችልም? አዎ አትችልም። እንዲሁ እሷ እኮ ኃጢአት ጭራሽ አላወቃትም። አምጣ። የቱ ጋር ነው እንደዛ የሚለው? አምላክ ናት። አራተኛ አካል ልታረጋት ነው። ኃጢአት ያላወቀ የለም። መድኃኒቷ ነው። ብቸኛ ነው ኃጢአት ያላወቀው ከአብ ከወልድ ከመንፈስ ቅዱስ ውጭ ኃጢአት ያላወቀው ከመላእክትም ከምድርም አታገኝ። ሁሉም በእግዚአብሔር ፊት ይከሰሳል። ንጹሐን አይደሉም። እግዚአብሔር ብቻ ነው ቅዱስ። ስለዚህ ያንን ብቸኛ ቅድስናው ያለው አምላክ ቅድስናውን፣ ንጽህናውን፣ ጽድቁ ሰጠን ለእኔና ለእናንተ። ስለዚህ እንደ እብድ የምንሆንለት ለዚህ ነው። ለዚህ ነው ዓለም በዚህ የሚወቀስ። ምስክርነታችን ይሄ ነው አይደል? መንፈስ ቅዱስ ኢየሱስ መነሳቱን ነው የሚመሰክር ዓለምን ስለ ጽድቅ። ስለዚህ ስለ ጽድቅ አሁን እየተነሳው ሊያጸድቀን ነው። እሱ ጻድቅ ስለሆነ እሱ ቅዱስ ስለሆነ ያ ቅድስና ያ ንጽህና ሞትን ያሸነፈበት ማንነቱ እሱ ለእኛ ተቆጠረልን። አሁን የእኛ ጽድቅ ኢየሱስ ክርስቶስ ነው ወዳጆች። መልአክ አይደለም፣ መልአክ አይደለም፣ የነሰንበሪ አይደለም። የእኛ ጽድቅ ማን ነው? መልአክማ የእግዚአብሔርን ጽድቅ የላቸውም፣ ስንፍና ይከሳቸዋል፣ በፊቱ ንጹሐን አይደሉም። የሰው ልጆችማ ጭራሹኑ ሰውማ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሎታል። ታዲያ አምላክ ብቻ ነው ንጹሕ። ታዲያ ከሦስቱ አካል አንዱ መጣና ቤዛ ሆነን ምትክ ሆነ። የእሱ ንጽሕና ይህ ቅድስናው ለእኛ ሲሰጥ እኛም ነገር ከሞት ለመነሳታችን ዋስትናችን ሆነ። ኢየሱስ የተነሳው ሊያጸድቀን ነው። አያችሁ፣ ሊያጸድቀን በአብ ቀኝ ያለው ጽድቃችን ሆኖ። ስለዚህ የእኛ ጽድቅ ከመላክ ጋር አይወዳደርም። እንኳን ሃይማኖት ሊያሸማቀቀኝ ልንገርህ፣ ይወዳ ዝም ብሎ ሃይማኖት ተነስቶ አንዳንዴ ለማሸማቀቅ አይደለም የሚያወራ። እንኳን እሱ ሊያሸማቅቃችሁ ይቅርና ማለት ነው የፈለገ ቢላችሁ በደስታ ተቀበሉት። ይቅርና ማለት ነው መልአክ አያሸማቅቀንም እኛ ጴንጤዎችን። አሜን። መልአክ አያሸማቅቅ። መንፈስ ቅዱስ የሚባል አምላክ ውስጣችን አለ። መዳናችንን ያረጋግጠልን። ጥቅስና ጥቅስ አጋጭተን አይደለም እኮ የምናወራው፣ አረጋግጦልን እርግጠኞች ነን እኛ። በጣም ላይ ድረስ ቶፕ ድረስ አውርተው ብዙ መጽሐፍ መርምረው አውርተው አሁን ብትሞት የት ትሄዳለህ ስትለው አይ ዶንት ኖ እኮ የሚልህ ሰው ነው ሊያሸማቅቅ የሚሞክረው። እና ያንን እውነት መንገድ ነው ብሎ ደግሞ ያንን መንገድ ሊሰብኩ የሚመጡ አሉ። እውነት መንገድ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። አሜን። አንቺ ምንም የማታውቂዋ ማለት ነው። ምንም መጽሐፍት አገላብጠሽ የማታውቂው ኢየሱስ ተሰብኮልሽ ተምረሽ በክርስቶስ አምነሽ መዳንሽ መንፈስ ቅዱስ ስላረጋገጠልሽ ነው። እኔ ጸድቅ ያለው ስቲ በጣም ቶፕ ትልቅ ቦታ ላይ ያለ ዓለማትን በሙሉ ያስተዳድራል የምትለው ሰውዬ አሁን ብትሞት የት ትሄዳለህ ስትለው አያውቅም። እና የሚያወራህ ፈሪሳዊ ነው፣ ውጫዊ ነገር ያወራል። እኛ ውጫዊ አይደለም፣ ዓለምም አይቀበለው ሊቀበለው የማይችለው መንፈስ ውስጣችን አለ። ስለዚህ በውስጣችን ከሚያረጋግጥልን መንፈስ ቅዱስ በላይ ማለት ነው ሊያረጋግጥ የሚችል የለም። ማረጋገጫ አይሰጡም ማንም ሰው። ስለዚህ ኢየሱስ ክርስቶስ ከሞተ ከተነሳ ስለ ጽድቅ ዓለምን ይወቅሳል። ከክርስቶስ ውጭ ሞቶ የተነሳ አለ?
ጻፉልኝ። ሞቶ የተነሳ ካለ አራተኛ አካል አለ ቤዛ የሆነ ሞቶ አልዓዛር ምናምን ሊለኝ ይችላል። አልዓዛርማ ኢየሱስ አስነሳው፣ በነቢያትም ጴጥሮስም አስነስቷል፣ ጳውሎስም አስነስቷል በቅርብ ምናምን። እኔማ ደግሞ የሆነ ሰው ሲሞት ጌታ አስነሳው ጸልይለት ብሎ ሊነሳ ይችላል። እሱ እኮ አይደለም ትንሣኤ። የትንሣኤ በኩር ኢየሱስ ብቻ ነው የምልህ። ሞትን ድል የደንሳ ሞትን ድል ያደረገው ሞት ይዞ ሊያስቀረው አልቻለም። ለምን? ቅዱስ የእግዚአብሔር ልጅ ነው። እርሱ አምላክ ነው። ከሱ ውጭ ሞትን የሚያሸነፍ የሚችል መልአክም ሰውም የለም። በሞት ላይ ስልጣን ያለውን የሻረው እሱ ብቻ ነው። በሞት ላይ ስልጣን ያለውን እንዲሽር በሞቱ ከዛ በኋላ በስጋና በደም ከኛ ጋር ተካፈለ። በስጋ ከዳዊት ዘር ተወለደ ማለት በስጋና በደም ከማርያም ተካፍሏል ማለት ግን እርሱ ከሰንበዴዎች እንዳንዱ አይደለም። ከእሱ ጋር ሊወዳደር የሚችል ትንሣኤና ሕይወት የሆነ የተነሳ የለም። ካለ አራተኛ አካል አያችሁ። መለኮት አራት አካል አለው ማለት ነው። ንጹሕ የሆነ ሌላ አካል አለ። እኛ ደግሞ መለኮት ሶስት አካል እንዳለው ነው የምናውቀው። ከሶስቱ አካል አንዱኛው ቅዱስ መጣና ቅድስና ሆነን ጽድቅ ሆነን ሞትን ድል አድርጎ በመነሳት የእግዚአብሔር ልጅ መሆኑ ታወጀ። ግልጽ ነው። ስድብ ነው ባይዘው የላችሁ። ከሞት ከሌም ተነስቷል በፍቃዳ ማርያም ራሱ በፍቃዳ አልሞተችም። ኃጢአት የሚባል አላወቃትም ምናምን ካል እግዚአብሔር እየተሳደብክ ነው። አለ ለካ ከእግዚአብሔር ጋር የሚተካከል ኃጢአት ያላወቀው ከእግዚአብሔር ጋር የሚስተካከል የለም ወዳጄ፣ የለም። ለዚህ ነው መላእክት ምንድን ነው የሚሉት? ቅዱስ 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 ብለው ሶስት ቅዱስ የሚሉት አንዱን አምላክ ሶስቱን አካል ይላ የለም። ስለዚህ ዓለምን ስለ ጽድቅ የሚወቅሰው ኢየሱስ ወደ አብ በመሄዱ በመነሳቱ ኢየሱስ ክርስቶስ ተነስቷል ብለን እንመሰክራለን። ስሙ ለዘላለም የተባረከ እና እጅግ በጣም ወንጀልና ኃጢአት የሚሆንብን ይህ ነው። ከመለኮት ጋር የምናስተካክለው ሌላ አምላክ አለ ማለት ነው። ከሶስቱ አካል ሌላ ተጨማሪ አራተኛ አካል አለው ስላሴ ይቀርና አራተኛ አካል አለው መለኮት እያለ መለኮት ግን ሶስት አካል ላይ ያለው አለቀ። ከሶስቱ አካል ውጭ ቅዱስ የሚባል አንድም ፍጥረት የለም። እናቱም አይደለችም። ሁሉ በእርሱ ነው ቅድስናን የሚያገኘው። በእርሱ ቅድስና አገኘ ማለት ግን ፈጽሞ እንደ እርሱ በራሱ ንጹሕ የሆነ ማለት አይደለም። ይህ መታወቅ አለበት። ስለዚህ ብቸኛ ነው ኢየሱስ፣ ብቸኛ ነው በሉ፣ ብቸኛ ነው። ለዚህ ነው እኛ ጽድቃችን ስንል ስራችን አንል። ክርስቶስ ጽድቃችን ነው፣ ቅድስናችን ነው፣ ጥበባችን ነው። እርግጠኛ ለመግባታችን መንፈስ ቅዱስ ምስክራችን ነው። እርግጠኛ ለመዳናችን መንፈስ ቅዱስ ምስክራችን። ስለዚህ የመንፈሱ ማደሪያ የሆነው ከሱ የተነሳ ነው። ክብር ለስሙ ይሁን። ይሄን ይላል። ከዚህም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። ሌላው መንፈስ ቅዱስ ሌላው የሚናገረው ምንድን ነው? የዚህ ዓለም ገዢ ዲያብሎስ ተፈርዶበታል። ጴንጤ ማወቅ ያለብህ የእናቴ አባት የሚከተል መርገሙ እንትኑ ምናምን ሲሉ ሳቅባቸው። የተፈረደበት አጋንንትን ያለው እርሱን ልክ ጌታን ስትቀበል አንተ ረገጥከው። እባብና ጊንጡ ተረግጧል፣ ከእግር በታች ነው። ኦኬ። ኃጢአት፣ ሴጣን ምናምን ኦልሬዲ በክርስቶስ ተሸንፏል። አሁን ድል መንሳት በክርስቶስ ስለሆነ የክርስቶስ ድልነሽነት ስለተሰጠ አንተ ስትታይ መንፈሳዊ ዓለም ላይ ድልነሽ ነህ፣ ድልነሽ ነህ። ከደሙ የተነሳ ከምስክር ቃል የተነሳ ልጄ የሚል ምስክር ቃል አለ፣ ጸድቃችኋል የሚል ምስክር ቃል አለ። ስለዚህ አንተ ላይ ምን የለም? አጋንንታዊ ስልጣን የለም። ኦልሬዲ ተፈርዶበት ተጥሏል። የዚህ ዓለም ገዢ ጌታ ጥሎታል። ጌታ በሞቱ ሞቱን ሽሯል። አሁን ሴጣን መጥቶ አማኝን በሞትም አያስፈራራም። ትሞቻለሽ፣ ዛሬ ገልሻለሁ ምናምን ብሎ ሌሊት በሕልም ሲያንቀ ሳቅበት፣ በውስጥ ሳቅበት። ጠዋት ተነስተ አንተ ውሸታም በለው። ይመረዋል ነው የምላችሁ፣ ይመረዋል። ነገር ግን አገልጋዮች አሉት የእሱን ታላቅነት ሲያወሩለት የሚውሉ የተሸነፈ። እኔ ደስ የሚለኝ የፓስተር ዳዊት መዝሙር አለ። እኔ እንደሰማሁት ጌታ እንደነገረኝ አይዞ ልጄ፣ አይዞ ልጄ፣ አይዞ ልጄ አትፍራ ነው ያለኝ። የሚያስፈራራኝ ነገር ምንድን ነው?
ዝንግጥ ነገር ምንድን ነው? አዲስ ሰይጣን የለም የተሸነፈ ነው። ኢየሱስ ጌታ ነው። አረ የተሸነፈ ነው። ስለዚህ መንፈስ ቅዱስ ይሄን ነው ቢነግረን። ዲያብሎስን የሚያስወጣ የሆነ ሰውዬ ነው የምንፈልገው እኛ ክርስቲያኖች። ይገርመኛል። አንዳንድ ሰው ታሞ ስታገኝ እና እነሱ ብቻ ናቸው አስወጪ፣ አንዳንዶቹ አገልጋይ። እንደዛ ነው። እንደዚህ አታስብ ብራዘር። አማኝ ሁሉ ማለት ነው አጋንንት ላይ ስልጣን አለው። አማኝ ሁሉ ለምን የወደቀ ነው እሱ። ቤተ ክርስቲያንን ሊቋቋማት አማኞችን ሊቋቋም አይችልም። የገሃነም ደጆች አይቆ ኢየሱስ የእግዚአብሔር ልጅ ነው ብሎ ያመኑትን አይችልም። ጽድቃቸው እግዚአብሔር ነው። ክርስቶስን ለብሰውታል፣ ጽድቅ ለብሰዋል። አንዳች በእነሱ ዘንድ የለውም፣ በእናንተ ዘንድ የለውም። የዘር ምናምን የሚባል የለም። አንተ የእግዚአብሔር ልጅ ነህ፣ እናንተ የእግዚአብሔር ልጆች ናቸው። አሜን። እኔ እግዚአብሔር ልጅ ነኝ በሉስ። አዎ አሁን በጣም እኔ ቤት የሚያሳዝነኝ ልንገርህ፣ እንትና አጋንንት እኮ ያስወጣል ብለህ ስለ አጋንንት መውጣት የምትደነቅ ሆነ የመጨረሻ የምታሳዝን ምስኪን ሰው እንዳንተ የለም። ምስኪን ሰው ማለት ድነህ ግን የማታውቅ መዳንህ እንኳን ገና ያልገባህ። ለዚህ ነው ተማረ፣ የእግዚአብሔርን ቃል አንብብ። አጋንንት ታዘውልን ብለው ደስ ብሏቸው ሲመጡ በዚህ አትደነቁ፣ ስማችሁ በሕይወት መዝገብ ስለተጻፈ እንጂ። ሴጣን እንደ መብረቅ ሲወድቅ አይቼዋለሁ። ኦልሬዲ የተሸነፈ ነው። ምንም ጮቤ አትርገጥ። የእሱ ጉዳይ አይደለም። ጉዳይ ተሸንፏል። ከአንተ እግር በታች ነው። እባብና ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣን ሰጥቻችኋለሁ። የሚጎዳችሁ የለም። አትደነቁ። ለዚህ አትደነቁ። ማወቅ ያለብህ ነው። ጽድቃችን ማን ነው? ኢየሱስ ክርስቶስ ነው። ከእግዚአብሔር ውጭ ጽድቅ አለ? የለም። ለዚህ ነው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። ካሊማጅን ኃጢአት ያላወቀውን። አሁን ኃጢአት የማያውቀው ከአንዱ አምላክ ከሦስቱ አካል በስተቀር የለም። ስለዚህ ከሦስቱ አካል አንዱ ስለ እኛ ቤዛ ሆነና ኃጢአት የማያውቀው ያ ንጽሕናው ለእኛ ተቆጠረልን። የእኛ ኃጢአትን ደግሞ በሥጋው ተሸከመ። ኃጢአት ሆነ ሲባል ኃጢአትን ሆኖ ማለት አይደለም። ተሸከመ በሚባል ተብራርቷል። በሥጋው በእንጨት ላይ ኃጢአታችንን ተሸከመ፣ ተቆጠረበት ማለት ነው። እሱ ላይ ተቆጠረ። እኛ የሠራነው ኃጢአት በሙሉ እሱ ላይ ተቆጠረ። ከዛ እሱ ሲሞት እኛ ታረቅን። አረ የእሱ ሞት ነው መታረቂያችን። ከዛ ሲነሳ ድል አድርጎ ጽድቃችን የተረጋገጠ ነው። ኢየሱስ እንደሞተና እንደተነሳ በልቡ ሲያምን ሰው ይጸድቃል፣ በአፉ ሲመሰክር ይድን። ኢየሱስ የእግዚአብሔር ልጅ እግዚአብሔር መሆኑን ስታቅ የእግዚአብሔር ጽድቅ፣ እግዚአብሔር ነው ጽድቅ፣ እግዚአብሔር ጽድቁ ነህ። አረ እግዚአብሔር ምናችን ይባላል አለ ኤርምያስ? ጽድቃችን። ጽድቄ እግዚአብሔር ነው በሉ እስኪ። ጽድቃችን እግዚአብሔር ነው። እኛ እንዲህ በቃ ከሆነ ራሳቸውን ከራሳቸው ጋር የሚያወዳድሩ የሆነ ነገር ሃይማኖታቸውን የሚያወዳድሩ በጣም ንጹሕ ለመሆን የሚሞክሩ በዛ ነገር ግን ስትጠይቃቸው የጽድቅ አቋም የላቸው፣ ውስጣቸው ምስክርነት የለም። ከእነሱ ጋር አትወዳደር። ጽድቃችን እግዚአብሔር ነው። ጽድቃችን እግዚአብሔር ነው። እኛ ኃጢአት ያላወቀ እግዚአብሔር ብቻ ነው። እሺ ኃጢአት የማያውቀው እግዚአብሔር ብቻ ነው። ኢዮብ 4:18 ማንበብ ትችላላችሁ። መላእክቱን ስንፍና ይከሳቸዋል። የሰው ልጅማ ከብል በፊት ፈጥኖ የሚጨፈለቅ በጭቃ ቤት የሚኖር እንዴት ይሆን? ስለዚህ እኛ ጽድቃችን ማን? እግዚአብሔር ነው። ትምክታችን እግዚአብሔር ነው። የሚመካ በማን ይመካ? በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። አሁን ስቃይ እያየን ነው። ክርስቲያኖች አትጾሙ እየበላችሁ ዳሞች እኛ እየጾምን ጽድቃቸውን ያስቆጥራሉ። በርታ ብራዘር፣ እኔ አልጾምም አልልም ደካማ ነኝ ምናምን አስቆጥር። እኔ ግን የማስቆጥረው አንተ ሚሊዮን ዓመት ብትኖር ልትደርስበት የማትችል ጽድቅ ነው ያለኝ። እሱም እግዚአብሔር ነው ጽድቄ። እግዚአብሔር የሚመካ በእግዚአብሔር ይመካ። አለቀ። እኛ በእግዚአብሔር ነው የምንመካ፣ በራሳችን ማንታመን አለ ጳውሎስ። በራሳችን ማንታመን ማንመካ፣ በስራችን ማንመካ፣ በእግዚአብሔር የምንታመን በእግዚአብሔር የምንመካ ነን። ወንጌል ይሄ ነው። ከዚህ የተነሳ ምን ሴጣንም ይጠላሃል፣ ዓለም ይጠላሃል፣ ዓለም ይጠላሃል፣ ዴቪል ይጠላሃል። ስለዚህ ስለሚጠላህ ዓለም አትጨነቅ አለ ጌታ። አትጨነቅ። ይሄ ሁሉ ሊደርስ እንደውም ይገሉሃል። የእግዚአብሔር አገልጋይ እንደሆኑ ነው የሚያስቡት። እግዚአብሔርን በጣም እንዳስደሰቱት እያሰቡ ነው እኮ። በሰደቡ ቁጥር ቀኑ ሙሉ
ኧረ ቤተ ኢየሱስ እሱ ሴጣን ነው ሲሉ ራሱ እግዚአብሔርን ደስ እያሰኙ ነው የሚመስላቸው። አንተ ውደዳቸው እንጂ ለመወደድ ግን ምንም አታድርግ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህን ነው የሚመሰክረው። ሴጣን ምን ተብሎበታል? ተፈርዶበታል ብሎ ይነግረናል መንፈስ ቅዱስ። በሴጣን እንደተፈረደ ነው የሚነግረኝ እና ኃይለኛ ሴጣን ምናምን በኃይለኛ እዚህ ሰፈር የሚባል እኔ አላቅም። የወደቀ ነው ማቀው፣ ከእግሬ በታች ያለ ነው ማቀው። እኔ ነኝ የማስጨንቀው፣ በገባውበት ሰፈር የማስጨንቀው። እዚህ ክርስቶስን ለብሻለሁ። የጌታን ስም ስጠራ ይቃጠላል፣ ይረበሻል። በህልም በምን በቅዠት ምናምን ይመጣል። መመታቱ ምልክት ነው፣ መሸነፉ ምልክት ነው። እኔ ደግሞ እሱን ፈርቼ የማቆመው ነገር የለም። ጽድቅም ክርስቶስን መከተል አናቆምም፣ ምስክርነታችንን አናቆምም። ኢየሱስ ጽድቃችን ነው ብለን እንመሰክራለን። እንዲህ ብላችሁ መስክሩ፣ ኢየሱስ ክርስቶስ ለኃጢአታችሁ ሞቷል፣ እሱ ጽድቃችን ነውና ጽድቃችሁ እንዲሆን ተቀበሉት በሉ። ይሄ ነው ምስክርነት። ኦኬ፣ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሊመራችኋል። የሚሰማውን ይናገራል እንጂ ከራሱ አይናገርም። ይህንን ነገ እንመልከተው። ይህ ሰፊ ነው። ቁጥር በተለይ ምዕራፍ 16 ስለ ሆሊ ስፒሪት ስለሆነ ነገ ደግሞ እናያለን። ስለ መንፈስ ቅዱስ ነው። አንድ ጊዜ እንደዚህ በሉ፣ መንፈስ ቅዱስ ሆይ ተባረክ። እግዚአብሔር ሆይ መንፈስ ቅዱስን ስለሰጠኝ ተባረክ እና ከኔ ጋር እንደዚህ በሉ፣ እግዚአብሔር ሆይ በጌታ በኢየሱስ ስም መንፈስ ቅዱስ ሆይ ስላሳዘንኩ፣ በመንገዴ፣ በንግግሬ፣ በአካሄዴ፣ ባስተሳሰቤ ስላሳዘንኩ ይቅር በለኝ። በየጊዜው ስላሳዘንኩ፣ በውስጤ ስለያዝኩት ነገር፣ አንተን የሚያሳዝን ነገር ይዤ መስዬ የሰው ክብር ፈልጌ ስለኖርኩበት ጊዜ ይቅር በለኝ። ንስሐ ነው የምንገባው። እንደዛ እያላችሁ ይቅር በለኝ። በሰዎች ፊት ያልሆንኩትን ለመሆን ከሰዎች ክብር ፈልጌ የተሽለኮለኩበትን አስተሳሰብና አካሄድ ይቅር በለኝ። ምሕረት አድርግልኝ። ምሕረት ያርግልን በጌታ በኢየሱስም። ቅዱሱን የእግዚአብሔርን መንፈስ አናሳዝን። ለብቻችን በምናወራው እርስ በርሳችን በምናወራው የሚያዝንበትን ነገር ባደረግንበት ይቅር ይበለን። መንፈስ ቅዱስ ይቅር በለን። ከእኛ ጋር እየኖረ ትልቁን አምላክ ረስተን ዘንግተን የሆኑ ሰንበዴዎችን ክብር ፈልገን ክፉ በሰራንበት ባሰብንበት ይቅር ይበለን። እናመሰግናለን እግዚአብሔር በደም ስለምታጥበን ይቅር ስላልከን ጌታዊ ተመስገን። ጸጋን አብዛልን፣ ሞገስን አብዛልን፣ ክብርን አብዛልን። ዓለምን ሁሉ እግዚአብሔር አባቴ ሲጠሉን እንወዳቸዋለን። ጠላቶቻችን የምንወድበት አንተ ከኛ ጋር አለ። ወደ እውነት የምትመራን መንፈስ ቅዱስ ተባረክ። በጸሎት ስለምታግዘን ተባረክ። በነገር ሁሉ ስለምትረዳን፣ በመዝሙር በቃል በጥቅስ በሁሉ ስለምትመራን አንተ ፊት ሆነን ልንመራ ፍቃደኞች ነን። አንተ በውስጣችን የምታመጣውን ቸል ብለን አናልፍም። ባለፍንበት ፈንታ መንቃት እንዲሆንልን ስለምታነቃ እናመሰግናለን። በጌታችን በኢየሱስ ክርስቶስም እግዚአብሔር አባት ሆይ እናከብረሃለን። እስከ ሞት ድረስ የታመን እንድንሆን ስለምትረዳን ተመስገን። በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። መንፈስ ቅዱስ የጓዳ ጉድጓዳ ሽሮ በርበሬ ለመሙላት አልመጣም። መንፈስ ቅዱስ እኛን ቀድሶ ስለ ክርስቶስ እንድንመሰክር የክርስቶስ ምስክር ለመሆን የመጣው። ሴጣንን ማንፈራ፣ ጨለማንን ማንፈራ፣ በመከራ አንረበሽም። ሰው ሲጠላን ሲገፋን ክብር አጣን አንልም። በሱ ሐሴት እናደርጋለን። ዝማሬዎቻችን ከሱ ነው የምንቀበለው። በራሳችን ከራሳችን ምንም ነገር አስበን አንዘምርም።